الله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهدي الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد ومن تفسير قول لا إله إلا الله قوله تعالى إن إبراهيم كان أمة قانتا حنيفا ولم يكن من المشركين. قال العماد بن كثير رحمه الله يمدح الله تعالى عباده ورسوله وخليله إبراهيم إمام الحنفاء بتبرئاته من المشركين ومن اليهودية والنصرانية. عماد بن الكثير يا الله سبحانه وتعالى نقرن سيابرار من إلال الله سبحانه وتعالى إبراهيم خليل وداج يا ودي سوال لمن دنا ودي سو بتبرئاته من المشركين نو كمشركوች የተጽዳዳ ንጹህ መሆኑን እሱ ሙሽሪክ አለመሆኑን ومن اليهودية كيهودام والنصرانية كنصارام ككريستيانዎችም والمجوسية ከሳት ተገዢዎችም ከሁሉም እሱ ቀጥ ያለ ዲነን ሐኒፋ ትክክለኛ ተውሂድን የያዘ ምንም ያላጋራ መሆኑን አላህ Subhanahu Wa Ta'ala ኢብራሂምን ሲያወድሰው ወተውሂድ የመጀመሪያው ነገር ተውሂድ አላህ Subhanahu Wa Ta'ala በወህዳንየቱ በአንድነቱ ብቻ መገዛት ምንም ነገር አለማጋራት አላህ Subhanahu Wa Ta'ala ዘንዳ ውዳሴንና ውደታን የሚያስገኝ መሆኑን ስለዚህ በመንሰራው ስራ ሁሉ የምንሰራውን ስራ ሁሉ ለአላህና ለአላህ ብቻ መስራት እንዳለብንና አላህ መገዛትን እንዳለብን ከነብዩላህ ኢብራሂም አለይሂ ሰላም መማር እንችላለን። ሆል ኢማሙ الذي يقتدى به እሱ ትልቁ ኢማም ነው መሪ ነው በሱ ሊመሩት የሚገባ ወልቃኒቱ አላህን የሚፈራ ወሆል ኻሺዑ المطيع አላህን ፈሪና ተገዥ ነው። መጀመሪያ ከአባቱ ጀምሮ ሽርክን አልማርም ይሄ ለኔ አይገባኝም ለምንድን ነው ለጣዖታት የምትገዙት ጣዖታትን ለምን ትገዛላችሁ እያለ በተውሂድ ያደገ ነው። ስለዚህ ሁላችንም ከልጆቻችን የልጆቻችንን ማስተዳደግ የራሳችንንም ከሽርክ ንጹህ አድርገን ከአህባሽ አስተሳሰብ ራሳችንን አርቀን በተውሂድ ላይ ማደግ አለብን። ያ ነው ምስጉን የሚያስደርገው። ይሄ ደግሞ ትክክለኛው ወደ ተውሂድ መንገድ ይመራናል። አልሙንሐሪፉ ወልሐኒፉ ሐኒህ ማለት እነ ኢብራሂም ሐኒፈን ማለት አልሙንሐሪፉ ቀስደን عن الشرك አስቦበት ከሽርክ የራቀ የተዘነበለ ማለት ነው። ኢለ ተውሂድ ወደ ተውሂድ መንገድ ቀጥ ያለ ተሽርክ ያዘነበለ ማለት ነው። ولذا ለዚህማ ብሎ قال ولم يكن من المشركين እሱ እኮ ኢብራሂም ከአጋሪዎች አልነበረም አለ። وقال مجاهد كان إبراهيم أمة እሱ ራሱ አንድ ኡማ ነው ህዝብ ነው ራሱን አንድም ቢሆን ማለት ነው ኡማ ይባላል። አይ ሙእሚናን አማኝ ሆነ ወህደሁ ብቻውን والناس كلهم በዛን ጊዜ ሁሉም ሰዎች በዛን ጊዜ ኩፋር ሁሉም ከሃዲዎች ነበር። እሱ ግን ካነ ኢብራሂም ካነ ኡመተን ሐኒፋ